ለመንግስት ሰራተኞች አመታዊ ቦነስና የመኖሪያ ቤት ለመስጠት መዘጋጀቱን መንግስት አስታወቀ። በአመት 100 ሺህ የመንግስት ሰራተኞች እንደሚቀጠሩና 40 ሺህ ያህሉ ጡረታ እንደሚወጡም ታውቋል። በሌላ በኩል ደግሞ በአዋሽ ባንክና በቴሌብር ደሞዝ የሚከፈላቸው ሰራተኞች ብድር የሚያገኙበት አገልግሎት ተጀመረ። የዲጂታል ፋይናንስ ከተጀመረ በኋላ ቴሌብር ላይ ብቻ 31.6 ቢሊዮን ብር ብድር መሰጠቱም ታውቋል። የሲቪል ሰርቪስ ኮሚሽን የመንግስት ሰራተኞችን ህይወት ለማሻሻል በአመቱ መጨረሻ ቦነስ የሚያገኙበት አሰራርና የመኖሪያ ቤት ችግር የሚፈታበት ስርዓት ለመፍጠር እየሰራ መሆኑን አስታወቀ። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽንን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ሪፖርትን ሲገመግም ነው ይህ የተገለጸው። የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ከተጀመረው የሪፎርም ስራ ጋር በተገናኘ የማትጊያ መመሪያ ለማውጣት ዝግጅት ተደረገ መሆኑን ገልጸው በዚህ መመሪያ መሰረት በየዓመቱ ጥሩ ውጤት የሚያመጡ የመንግስት ሰራተኞች ቦነስ የሚያገኙበት ሁኔታ ይፈጠራል ብለዋል። ከከተማ ልማትና መሰረተ ልማት ሚኒስቴር ጋር በመሆን የመንግስት ሰራተኞች የቤት ችግር የሚፈታበትን መንገድ እየተነጋገርን ነው። የመንግስት ሰራተኞች በማህበር ተደራጅተው ቤት የሚያገኙበት አሰራር ይፈጠራል ሲሉ ኮሚሽነሩ ተናግረዋል። ኮሚሽነሩ ባቀረቡት ሪፖርት በአመት 100 ሺህ የመንግስት ሰራተኞች እንደሚቀጠሩ፣ 40 ሺህ ያህሉ ጡረታ እንደሚወጡና 30 ሺህ የሚሆኑት ዩኒቨርሲቲ እንደሚገቡ ገልጸዋል። በመንግስት የሪፎርም ሂደት ሰራተኛ ሊባረር ነው ሲባልና ሲነገር የነበረው አሉባልታ ነው ያሉት ኮሚሽነሩ በሲቪል ሰርቪስ ሪፎርም ምክንያት አንድ የተባረረ ሰራተኛ አለመኖሩንና የሪፎርሙ ዓላማም ሰራተኛ ማባረር እንዳልሆነ አስረድተዋል። ዓላማው ሰራተኛውን ማብቃት ነው። በሂደቱ ተደንግጓል። የሚቀር ሰራተኛ ሊኖር ይችላል። ዋናው ዓላማ ግን ሰራተኛ መቀነስ ሳይሆን ሰራተኛን ማብቃት ነው ብለዋል። ብቁ ሰራተኛ ለመፍጠርና ለማብቃት የሚረዱ ሞጁሎች፣ ማኑዋሎችና ደንቦች እንዲሁም ብቁ ሲቪል ሰርቪስ ለመገንባትና ስርዓቱ የሚዘረጋበት ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት እየቀረበ መሆኑን ገልጸዋል። አሁን ቴክኒካዊና ባህራዊ ብቃት የተላበሱና ወደ 144,000 ሰራተኞችን ለመመዘን የሚያስችሉ የፈተና ጥያቄዎች ተዘጋጅተው ሚስጥራዊነታቸው ተጠብቆ ወደ ባንክ ገብተዋል ብለዋል። ፈተናዎቹ ለ1103 የስራ መደቦች ላይ የተዘጋጁ መሆናቸውንም አክለዋል። በተያዘው ዓመት የመንግስት ሰራተኞች ቆጠራ እንደሚከናወን፣ በዚህ የማጣራት ሂደት በስራ ላይ ሳይኖር ደሞዝ የሚከፈለው እንዲሁም ከስራ ለቆ ደሞዝ የሚከፈለውና 2 እና 3 ቦታ ደሞዝ የሚከፈለው ማጥራት ለማከናወን ዝግጅት መጠናቀቁን ገልጸዋል። ቋሚ ኮሚቴው ባቀረበው ጥያቄ በሲቪል ሰርቪስ አገልግሎት አሰጣጥ ላይ ተገልጋዮች በተደጋጋሚ ብልሹ አሰራርና ሌብነት መበራከቱን እንደሚያነሱ እንዲሁም በሰው ኃይል ቅጥር፣ በምልመላ፣ በምደባ፣ በዝውውርና በደረጃ እድገት የፍትሐዊነት መጓደል፣ በእጅ መንሻ ወይም በገንዘብ አገልግሎት የሚሰጡ አካላትን በማረም ፍትሐዊ አገልግሎትን ለማረጋገጥ ምን እየተሰራ እንደሆነ ተጠይቀዋል። በተጨማሪም መንግስት የደሞዝ ማሻሻያ ማድረጉ ጥሩ ሆኖ ያለ ክፍያ ግን እስከ ጥቅምት አጋማሽ እንደሚፈጸም አቅጣጫ የተሰጠ ቢሆንም አሁን ድረስ ማሻሻያው ያልተከፈላቸው አካባቢዎች መኖራቸውን ኮሚቴው ገልጿል። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ በሰጡት አስተያየት የትግራይ ክልልን ጨምሮ አዲስ የተመሰረቱት ክልሎች ደሞዝ መክፈል ችግር እንደሆነባቸው ሲያነሱ እንደነበር ገልጸዋል። ይህ ምላሽ አገኘ ወይ ሲሉም ጠይቀዋል። በትግራይ ክልል ነበር ባሉት ችግር ምክንያት ገቢ በአግባቡ መሰብሰብ ባለመቻሉ እንደ ሌሎች ክልሎች 70 እና 80 በመቶ በውስጥ ገቢውን መሸፈን እንደማይችል መገለጹን ተናግረዋል። በትግራይም ሆነ በሌሎች ክልሎች የሚመደበው ገንዘብ ሰራተኛው ዘንድ መድረሱ እንዴት ነው የሚረጋገጠው? የምትከተሉት አሰራር አለ ወይ ሲሉ ጠይቀዋል። የሲቪል ሰርቪስ ኮሚሽነሩ በሰጡት ማብራሪያ ደሞዝ ያልከፈሉ ወረዳዎችና አካባቢዎች ካሉ የቅርብ ክትትል ይደረጋል ብለዋል። የትግራይ ክልል የደሞዝ ጭማሪው ከተፈቀደላቸው ክልሎች አንዱ መሆኑን፣ ገንዘቡም በየወሩ እየተላለፈ መሆኑንና ክልሉም ክፍያውን መፈጸሙን አምነናል ሲሉ ተናግረዋል። ይሁን እንጂ ለደሞዝ ጭማሪ የተፈቀደው በጀት ለዚህ ስራ ብቻ መዋሉን ለመከታተል ስራ አዘርግተን የምንከታተልበት ሁኔታ የለም። ተቋማት ግን በቢሮዎቻቸው አማካኝነት ያለውን አፈጻጸም ሪፖርት ያደርጉልናል የሚል ምላሽ ሰጠዋል። ኮሚሽነሩ ቅጥርና የሰው ኃይል ስምሪት በአርቲፊሻል ኢንተለጀንስ አማካኝነት ለመጀመር ቅድመ ዝግጅት መደረጉን ገልጸዋል። የዓለም አቀፍ የኢንዱስትሪ ክፍፍልና የሙያ ምድብ ልምዶችን ባማከለ አሰራር ገለልተኛ የሆኑ መለኪያዎች እንዲኖሩ በማድረግ አደረጃጀትና የሰው ኃይል ብዛትን ለመወሰን የዓለም አቀፍ ምርጥ ተሞክሮን በመውሰድ የሰው ኃይል እንዳይበዛና እጥረትም እንዳይኖር የስራ ሂደት እየተቀረጸ መሆኑን አስረድተዋል። በዚህም ምጥን የሆነ የሰው ኃይል ለመፍጠር ዝግጅት እያደረግን ነው ሲሉ ተናግረዋል። በሌላ በኩል ደግሞ በአዋሽ ባንክ ወይም በቴሌብር ደሞዝ የሚከፈላቸው ሰራተኞች ብድር የሚያገኙበት አገልግሎት መጀመሩን ሰምተናል። የዲጂታል ፋይናንስ ከተጀመረ በኋላ ቴሌብር ላይ ብቻ 31.6 ቢሊዮን ብር ብድር መሰጠቱም ታውቋል። በአዋሽ ባንክና ኢትዮ ቴሌኮም ባደረጉት ስምምነት ወይም ቴሌብር ወይም በአዋሽ ባንክ ደሞዝ
ደሞዝ የሚከፈላቸው የመንግስትም ሆነ የግል ተቋማት ሰራተኞች በ16 ወራት የሚመለስ ጣሪያው እስከ 1 ሚሊዮን ብር የሚደርስ የ6 ወራት የተጣራ ደሞዝ በብድር መስጠት የሚያስችል አገልግሎት ተጀመረ። ኢትዮ ቴሌኮም እና አዋሽ ባንክ አራት አይነት የፋይናንስ አገልግሎትን ማግኘት የሚያስችል ጥላ የተሰኘ የፋይናንስ አገልግሎት አስጀምረዋል። በስነ ስርዓቱ ላይ የተገኙት የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ እንደገለጹት አገልግሎቱ የዲጂታል ፋይናንስ አገልግሎትን በመጠቀም በቴሌብር ወይም በአዋሽ በኩል ወራዊ ደሞዛቸውን ለሚቀበሉ ሰራተኞች እስከ 1 ሚሊዮን ብር የሚደርስ ብድር እንዲያገኙ የሚያስችል አገልግሎት ነው። ሌላው አገልግሎት አነስተኛ ብድር ለግለሰቦች የሚቀርብበት ሲሆን ይህም እስከ 15 ቀናት ለሚወስዱ 5000 ብር፣ በ40 ቀናት ለሚመልሱ 12000 ብር እንዲሁም በ75 ቀናት ውስጥ ብድራቸውን ለሚመልሱ እስከ 16000 ብር ብድር የሚያገኙበት አገልግሎት መሆኑን አስታውቀዋል። ለአነስተኛ ተቋማት ደግሞ ከ1 ወር የማስከፈያ ጊዜ እስከ 6 ወራት የሚሰጥ የብድር አገልግሎት የቀረበላቸው ሲሆን በዚህም ከ50 ሺህ እስከ 150 ሺህ ብር መበደር ሲያስችላቸው አገልግሎት ለመስጠት አዋሽ ባንክ 2 ቢሊዮን ብር ማዘጋጀቱ ተገልጿል። የቁጠባ አገልግሎትን በሚመለከት መደበኛ ቁጠባ ለሚጠቀሙ ሰዎች በየቀኑ የሚታሰብ እስከ 7.15% ከ9 ወራት እስከ 12 ወራት ለሚቆጥቡ ደግሞ እስከ 8.5% የሚደርስ ወለድ እንደሚያገኙ ዋና ስራ አስፈጻሚዋ ገልጸዋል። ኩባንያው በፈረንጆቹ 2018 ዲጂታላይዜሽንን ለማስፋፋት እቅድ በመያዝ የለውጥ ስራዎችን ማከናወን ከጀመረበት ጊዜ ጀምሮ በሚሊዮን የሚቆጠሩ ዜጎችን ተጠቃሚ ማድረግ መቻሉን የኢትዮ ቴሌኮም አገልግሎትን ሲጠቀሙ የነበሩ 37 ሚሊዮን ዜጎች ቁጥር ከ86 ሚሊዮን በላይ መድረሱን ተናግረዋል። ከ4 ዓመታት በፊት ቴሌብር አገልግሎቱን መስጠት ሲጀምር ገንዘብ መላክና መቀበል ብቻ እንደነበርና የዲጂታል ፋይናንስ አገልግሎት የጀመረው ከ1 ዓመት በኋላ መሆኑን ገልጸው ባለፉት 3 ዓመታት 57.5 ሚሊዮን ደንበኞች አገልግሎቱን ማግኘታቸውንና 6 ትሪሊዮን ብር ዝውውር እንደተደረገበት አስታውቀዋል። በአሁኑ ጊዜ በየቀኑ 11.2 ቢሊዮን ብር የገንዘብ ዝውውር እንደሚደረግና ከ15 ሚሊዮን በላይ ደንበኞች ከ31.6 ቢሊዮን ብር በላይ የብድር አገልግሎት ማግኘታቸውን፣ 4.7 ሚሊዮን ደንበኞች ደግሞ 30 ቢሊዮን ብር መቆጠባቸውን የተናገሩት ወይዘሪት ፍሬህይወት በወር ከ1.4 ቢሊዮን ብር በላይ በቴሌብር ብድር እንደሚሰጥ ገልጸዋል። የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው በበኩላቸው ባንኩ 1000 የሚጠጉ ቅርንጫፎች እንዳሉትና ከ15 ሚሊዮን በላይ ደንበኞችን ማፍራቱን አስረድተዋል። ባለፈው የሂሳብ ዓመት የተቀማጭ ገንዘብ መጠኑ ከ100 ቢሊዮን ብር በላይ ማሳደግ መቻሉን፣ በአሁኑ ወቅት አጠቃላይ የተቀማጭ ሂሳቡ ከ330 ቢሊዮን ብር በላይ ማድረስ እንደተቻለ አስታውቀዋል። እስከ ፈረንጆቹ ሰኔ 2025 መገባደጃ ድረስ ለተለያዩ የኢኮኖሚ ዘርፎች ባንኩ የሰጠው ጠቅላላ ብድር 220 ቢሊዮን ብር በላይ መሆኑን የገለጹት አቶ ፀሐይ ከቴሌብር ጋር በጋራ በመሆን ይፋ የተደረገው ጥላ የተሰኘው የፋይናንስ አገልግሎት የባንኩን ተደራሽነት እንደሚያሰፋ ጠቁመዋል።